አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የሃሩን ሚዲያ ተከታታዮች በያላችሁበት የዓለም ዳርቻ አክብሮታዊ ሰላምታችን ይድረሳችሁ። በዛሬው ዝግጅታችን የልደታ ክፍለ ከተማ እስልምና ጉዳዮች ምክር ቤት በክፍለ ከተማው የሚገኙ 6 መስጂዶች ያሉበትን ሁኔታ በተመለከተ በቦታው በመገኘት ምልከታ አካሂዷል። የክፍለ ከተማው መጅሊስ ምልከታ ያካሄደባቸው መስጂዶች በወረዳ 2 አባጀፋር መስጂድና መድረሳ፣ ዑስማን ኢብኑ አፋን ሼህ ደሊል መስጂድ፣ ወረዳ 3 ዑመር ኢብኑል ኸጣብ 26 መስጂድ፣ ወረዳ 5 ኢማም ሙዘሚልና ሀጅ አህመድ መህሊ ስልጤ መስጂድና ወረዳ 8 የሚገኘው ነጃሺ መስጂድ በመገኘት ያለበትን ሁኔታ ምልከታ አካሂዷል። ማለት ያው እናንተ እዚህ የመጣችሁት ይሄንን ለማየት እና የልማት ስራዎችን ይሄንን ያው እንድናደርግ ደግሞ ያው ከአላህ ቀጥሎ እንትን ይሆኑን መልካሙን ነገር እንድናደርግ ይረዱን ያው የመጅሊሱ አስተዳደሮች እዚህ የምታያቸው የክፍለ ከተማውም እንዲሁም የወረዳውም አብረው ሆነው እንደ ቤተሰብ ሆነን እያንዳንዷን ነገር እየነገሩን እንዲሁም ደግሞ ያው ማድረግ ያለባቸውን ነገር ድጋፍ እያደረጉልን ነውና ትልቁን ያው ምስጋና ለነሱ መጀመሪያ ለመቸር ነው። ሲቀጥል ደግሞ ያው አካባቢው ላይ እንደ አጂ ሚስማም እንደነገሩን የተለያዩ ማህበረሰቦች አሉ። እንደው አሁን የልማቱን ስራ ብቻ እየድ እንጂ ወጣቱም የተለያዩ ስራዎች የሚሰሩ ስራዎች አሉ። ለምሳሌ በረመዳን ላይ በአሁኑ ኡዱህያ ራሱ ወደ 9 በሬዎች አርዶ ለማህበረሰቡ አካፍሏልና ይሄንም ነገር የሆነው ያው የነሱ መልካምነት ነው። ያን ፈቅደውልን የተለያየ ነገራቶች እንድናደርግ ስላደረጉን ነውና እሺ ያው ይሄ ወደፊት ግንባታው ሲጠናቀቅ የአዳር መድረሳ ይሆናል ብለን ነው ያሰብነው። የተለያየ ሂፍዝ ማዕከል እንዲሁም ደግሞ አንዳንድ ተማሪዎች እዚሁ እያደሩ ዲናቸውን እየተማሩ ሙሉ ቁርአን ሐፍዘው የተለያዩ ትምህርቶችን ማግኘት የሚችሉበት የሂፍዝ ማዕከልና የዲን ትምህርት ማዕከል ይሆናል ተብሎ የታሰበ ማዕከል ነው ሲጠናቀቅ። በልደታ ክፍለ ከተማ ውስጥ አሁን የምንገኘው ሁለተኛው መስጂድ እየዘየርን ያለነው። የመጀመሪያው አባጅፋርን ዘይረናል። አሁን ደግሞ እየጎበኘን ያለነው መስጂድ ዑስማን ኢብኑ አፋን ወይም ሼህ ደሊል የሚባለው መስጂድ ላይ ነው። ይህ መስጂድ በ1970ዎቹ መጀመሪያው ገደማ ላይ ለሙስሊሙ ማህበረሰብ አገልግሎት መስጠት እንደጀመረ የአካባቢው ማህበረሰብ መረጃ ያመላክታል። ይህ መስጂድ ይህ ሪፎርም ከመጣ በኋላ የመጅሊሱ ለውጥ ከመጣ በኋላ የተቋቋመው የመስጂድ አስተዳደር ኮሚቴና የወረዳው እስልምና ጉዳዮች ምክር ቤት እንዲሁም ከኛ ጋር በመተባበር በርካታ ስራዎችን እየሰራ ይገኛል። የልደታ ክፍለ ከተማ እስልምና ጉዳዮች ምክር ቤት ዋና ስራ አስፈጻሚ ኡስታዝ ሚስባ ወርቁ በጉብኝት ወቅት ባደረጉት ንግግር በክፍለ ከተማው የሚገኙ መስጂዶች ደረጃውን በጠበቀ መልኩ እንዲገነቡ የተለያዩ ስራዎችን ማከናወናቸውን ተናግረዋል። የክፍለ ከተማ አመራሩም ከኔ ጋር ወረዳዎቹም በጋራ ሆነን ያየናቸው ስራዎች ያው መጅሊሱ እየሰራ ያለው ከላይ እስከታች የመሰረት ድንጋይ ማኖር ብቻም ሳይሆን እየገነባ እንደሆነ ማሳየት ተገቢ ስለሆነ እስካሁን ከጎበኘናቸው መስጊዶች ውስጥ ግንባታ ያልተጀመረበት መስጊድ ምናልባት ያየነው አንድ መስጊድ ነው በማስፋፊያ ስራ ላይ ያለው። ሌሎች መስጊዶች መድረሳ መስጊድ እየተሰራ ያለበት ቁመና ላይ ነው ያለነውና ይሄንን ተግባራት ደግሞ ሙስሊሙ ማህበረሰብ መደገፍ ማገዝና ከጎን መቆም ይጠበቅበታል ለማለት እወዳለሁ። ያ ማለት ኦልሞስት ይሄ ግዙፍ ህንጻ ከተጀመረ 3 አመት ሊሆነው ነው። የመስጂድ ፕሮጀክት ሆኖ በአጭር ጊዜ የተሰራ መስጂድ ነው ብለን ነው እኛም የምናስበው። ስለዚህ በ4 አመት ወይም 4 አመት ተኩል ውስጥ ሙሉ የዚህ መስጂድ ግንባታ የግንባታ ሂደቱ ይጠናቀቃል ብለን እናስባለን። ከዚህ በኋላ 1 አመትና ያው ኢንቴሪየር ዲዛይኑን ጨምሮ ማለት ነው ሙሉ ሁሉ ነገር ተሰርቶ በ1 አመት ተኩል ውስጥ ሙሉ ለሙሉ ይጠናቀቃል ብለን እናስባለን። ማሳያውም በህብረተሰብ ተሳትፎ እየተገነባ የሚገኘው ዑስማን ኢብኑ አፋን ሼህ ደሊል መስጂድና ወረዳ 8 የሚገኘው በአለል ሀይር አማካኝነት እየተገነባ ያለው ነጃሺ መስጂድ ግንባታቸው በመጠናቀቅ ላይ እንደሚገኝ አንስተዋል። ከዛ በፊት ከ1976 በፊት የሙስሊሙ ማህበረሰብ የመቃብር ስፍራ ነበር። ከዛ በኋላ የመቃብር ስራዎቹ በአጠቃላይ እንዲወጡ ተደርገው ከዛ በኋላ ነው መስጂዱ አሁን ባለበት ቁመና ሳይሆን ከዚህ ደረጃ በወረደ መንገድ ዝቅ ባለ ሁኔታ ተገንብቶ የነበረው። ያንን ለማሻሻልና ያንን ለማስተካከል በርካታ ስራዎች ተሰርተው ዛሬ ያለው ቁመና ላይ ደርሷል መስጂዱ። እነዚህንና አሁን ከፊት ለፊታችን የምናየው የመድረሳ ግንባታ G+2 ግንባታ እየተካሄደ ነው። ከዚህም ባሻገር ሌላ በርካታ ስራዎች ተሰርተዋል። ለአካባቢው ማህበረሰብና ለመስጂዱ ማህበረሰብ እንዲሁም ደግሞ ለአጠቃላይ ለህብረተሰቡ
የከርሰ ምድር ውሃ በማውጣት አገልግሎት ላይ ይገኛል። ከዛም አልፈው ይህንን G+2 ግንባታ እያከናወነ ይገኛል። እነዚህ በርካታ ስራዎች እየተከናወኑ ያሉት ከለውጡ በኋላ ባለው ሂደት ላይ ነው። እቅድ ይዞ እዚህ ፊት ለፊት የምታዩትን መድረሳ ከብዙ ችግርና ከብዙ ፈተናዎች በኋላ አሁን ባለበት ቁመና ኢንሻአላህ ደርሷል ማለት ነው። ኢንሻአላህ የአላህ ፍቃድ ከሆነ በነገው ዕለት ከላይ ያለውን ሁለተኛውን የመጀመሪያውን ፎቅ ብሎኬት መደርደር ስራ የምንጀምርበት ተጨባጭ ይሆናል። ይህ ግንባታ አንዱ የአስተዳደር ኮሚቴው እየሰራቸው ከሚገኙ የልማት ስራዎች አንዱ ነው እንጂ በርካታ ስራዎችን መስጂዱ ለመስራት ጥረት አድርጓል። ከዛ ውስጥ አንደኛው መስጂዱ እኛ ስንረከበው የነበረበት ቁመና ጥሩ አልነበረም። ወደ ጥሩ ሁኔታ ውስጥ ገብታችሁ ብታዩት አልহামዱሊላህ ጥሩ በሆነ መልኩ ቀለም እንዲቀባ እንዲሁም ደግሞ ሚህራቡ በጣም ጠባብ ነበረ። ያ መስጂዱን በሚመጥን መልኩ እንዲሆን የማድረግ ስራ ተሰርቷል። የክፍለ ከተማው መጅሊስ ከተዋቀረ ጀምሮ ከወረዳ መጅሊስና ከመስጂድ ኮሚቴዎች ጋር በመተባበር የመስጂዶች የቦታና የማስፋፊያ ጥያቄዎች መልስ እንዲያገኙ እየሰራ ነው ብለዋል። በክፍለ ከተማው እስልምና ጉዳዮች ምክር ቤትና ከአዲስ አበባ ጉዳይ አስፈጻሚዎችም ጋር ከመስጊድ ኮሚቴዎችም ጋር በጋራ በመሆን ይሄን ቦታ ለዚህ ለመስጊድ ተጨማሪ ቦታ እንዲሆን በማስፋፊያነት አጥረን እንዲካተትልን ጥያቄ አቅርበን በሂደት ላይ ነው ያለነው። ሂደቱ ደግሞ ኢንሻአላህ የመጨረሻው ምዕራፍ ላይ ደርሷልና አላህ የመጨረሻው ምዕራፍ እንዲያሳካልን ዱዓ እናደርጋለን ኢንሻአላህ። በዚህ አይነት ሁኔታ ላይ ነው መስጊዱ ያለው። ይህንን መስጊድ እንግዲህ በተሻለ ደረጃ ወደ ተሻለ ምዕራፍ ለማሸጋገር ያስችል ዘንድ የክፍለ ከተማው መጅሊስ፣ የወረዳው መጅሊስ፣ የመስጊዱም እንዲሁም የአዲስ አበባ እስልምና ጉዳይ ከፍተኛ ምክር ቤትም የምንችለውን ሁሉ አስተዋጽኦ አድርገን መስጂዱ ወደ ተሻለ ደረጃ የሚደርስበትን መንገድ ለማድረግ ጥረቶችን እናደርጋለን ብለን ተስፋ እናደርጋለን ቢዝኒላህ። በጉብኝት መርሃ ግብሩ ላይ የክፍለ ከተማው ስራ አስፈጻሚ ኡስታዝ ሚስባ ወርቁ፣ ምክትል ስራ አስፈጻሚ ካሚል ነስሩ፣ ዋና ጸሐፊው አቡበከር ያጅቡና ሌሎች አመራሮች የተገኙ ሲሆን የክፍለ ከተማው የሴቶች አደረጃጀት አመራሮችም ተገኝተዋል። አሁን ያው የምንገኘው በሀጅ መሂሌ መስጂድ ነው፣ ወይም በተለምዶ ስልጤ መስጂድ እየተባለ የሚጠራው መስጂድ ነው። ይህ መስጂድ በወረዳ 5 እስልምና ጉዳዮች ውስጥ የሚገኝ መስጂድ ነው። በክፍለ ከተማችን ውስጥ በርካታ የልማት ስራዎች ከተሰራባቸው መስጂዶች መካከል አንዱና ዋነኛው መስጂድ ነው። በዚህ መስጂድ ውስጥ የተሰሩ በርካታ ስራዎች ከክፍለ ከተማው አልፎ ለከተማው አርአያ የሚሆኑ በርካታ ስራዎችና በርካታ ድርጊቶች የተከናወኑበት መስጂድ ነው። መስጂዱ ያረፈበት ቦታ ከጀርባችን የምናየው ቦታ ላይ ነው። የመስጂዱ ይዞታ ካርታ 450 አካባቢ ያለው ካርታ ሲሆን ቦታው ግን በአሁን ሰዓት ያለው 4500 አካባቢ ነው የመሬቱ የካርታ ይዞታው። ነገር ግን አሁን ባለበት ሁኔታ እስከ 13000 የሚጠጋ ካሬ ሜትር የያዘ ቦታ ሆኗል። በዚህ ቦታ ላይ ደግሞ በርካታ ስራዎችን ለመስራትና በርካታ ተግባራቶችን ለማከናወን የመስጂድ ኮሚቴውም የክፍለ ከተማው እስልምና ጉዳዮችም የከተማውም እንዲሁም የወረዳው እስልምና ጉዳዮች በርካታ ስራዎችን ለማከናወን እቅዶችን ይዘዋል። እነዛ እቅዶችን ለማሳካት ደግሞ የሚያስችሉ በርካታ ስራዎች ተከናውነዋል። የመስጂድ ኮሚቴው በዚህ በሪፎርሙ ተዋቅሮ ከመጣ በኋላ ያከናወናቸው በርካታ ተግባራቶች አሉ። የከርሰ ምድር ውሃ አውጥቶ ለሙስሊሙ ማህበረሰብ አገልግሎት እንዲሁም ለአካባቢው ማህበረሰብ አገልግሎት እየሰጠ ይገኛል። መንግስት እያደረገው እየተገበረው የማይገኘውን በከተማችን ላይ የተማሪዎች ምገባ የሃይ ስኩል ተማሪዎችን ምገባ ቢያንስ በቀን 500 የሚጠጉ ተማሪዎችን ምገባ እያከናወነ ይገኛል። ያው በአሁኑ ሰዓት የፈተና ፕሮግራም ስለሆነ ተማሪዎቹን ማግኘት አልቻልንም እንጂ ተማሪዎቹ ቢኖሩ ኖሮ የምገባ ስነ ስርዓቱን ማየት እንችል ነበር። ከፊት ለፊታችንም ከጎናችንም የምንመለከታቸው በርካታ የልማት ስራዎች ተሰርተው ለከተማውም ለመስጂዱም በርካታ አስተዋጽኦ የሚያደርጉ ገቢዎች የማስገኛ ፕሮግራሞች ተሰርተዋል። በቀጣይ ኢንሻአላህ በቅርብ ጊዜ ውስጥ ዋነኛ የመስጂዱ የሚያርፍበትና የሚሰራበትን ሂደት ፕላኑን ከመስጂድ ኮሚቴው ጋር በጋራ በመገምገም ለአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት አቅርበን አጸድቀን ወደ ተግባራዊ ሂደቶች እንገባለን ብለን እናስባለን ኢንሻአላህ። ወጣቶቻችን ወንድሞቻችን አልባሌ ቦታ እንዳይውሉ፣ ህይወታቸው እንዳይበላሽ፣ ከዲን እንዳይርቁ፣ ለወላጆቻቸው ለጎረቤትም የሚጠቅሙ ሆነው እንዲኖሩ እንዲያድጉና ትልቅ ሰው እንዲሆኑ ካለን ጉጉት አንጻር ወደ 15 የሚሉ ወጣቶች በዚህ በመኪና እጥበት አደራጅተን የመኪና እጥበት ይሰራሉ። በወር ላይ ለመስጊዱም ይከፍላሉ። እነሱ እየሰሩ ራሳቸውን እየጠቀሙ ወላጆቻቸውን እየጠቀሙ ዲኑንም ይካድማሉ። ይሄ ብቻ አይደለም፣ ገንዘብ ማግኘት ብቻ ሳይሆን ዋናው ታርጌታችን እነዚህ ወጣቶች
ወቅት ሰላት አያመልጣቸውም እዚሁ ስለሚሰሩ በሰላት ሰዓት ያቆማሉ፣ ሰላት ይሰግዳሉ፣ ሙሐደራ ይከታተላሉ፣ ቂራት ይቀራሉ። በአሁኑ ሰዓት 2 ልጆች ከዚህ ውስጥ እንዲያውም የኢፍዝ ማዕከል ገብተው ቁርአን በማፈዝ ላይ ይገኛሉ። የሆነ እገዛ ነው። በዚህ አጋጣሚ በጣም ልናመሰግናቸው የሚገቡ አካላቶች አሉ። በግንባር ቀደም ደረጃ አዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ይሄ ግንባታ ውሃውም እንዲቆፈር ከባድ የሆነ እገዛ አድርጎናል። ይሄን ደግሞ ስናደርግ እርከኑን ጠብቀን ከወረዳም በተለይ ክፍለ ከተማ መጅሊስ ያደረገልንን ትብብር ፈጽሞ ሊዘነጋ የሚገባ አይደለም። በእውነት ለመናገር በመናሄዳቸው መስጂዱ ከነበረበት ከባድ የሆነ ችግር አሁን ያለበት ደረጃ እንዲደርስ የክፍለ ከተማ መጅሊስ አመራሮች ያደረጉት ክትትልና ቅርብ የሆነ ድጋፍ የእውነት ልክ እንደ ቤታቸው አይቶ ሲያደርጉት የነበረው ድጋፍ ፈጽሞ ሊዘነጋና የሚረሳ መሆን የለበትም ነው። ወደፊትም ኢንሻአላህ ከጎናችን ይቆማሉ የሚል እምነት አለን። ባረከላሁ ፊኩም። ይህ መስጂድ የነበረበት ከለውጥ በፊትና ከለውጡ ኋላ ያለው እጅግ ከፍተኛ የሆነ የለውጥ ላይ ነው ያለው። ከለውጡ በፊት የነበረው 500 ካሬ ላይ የነበረ መስጂድና የተወሳሰቡ ነገሮች እዚህ ግቢ ውስጥ ነበሩ። ይሄ ለውጥ ከመጣ በኋላ እነዚህ ነገሮች ተስተካክሎ ግቢ ውስጥ የነበሩ ብዙ የመንግስት ቤቶችና አነስተኛና ጥቃቅን የመሳሰሉት እንዲወጡ ተደርጓል። ከማህበረሰቡ ወይንም ደግሞ ከሚመለከተው አካል ጋር በመነጋገር እነዚህ እንዲወጡ ተደርጎ የካርታ ከነበረበት 500 4261 አካባቢ ካሬ እንዲሆን በካርታ ሰፍሯል። ታጥሮ የተያዘው እንደተባለው ቅድም ኡስታዝ እንደጠቀሰው ከ13000 ካሬ በላይ ነው ያለው። በአሁኑ ሰዓት የልማት ስራዎች እንዴት ናቸው ለሚለው ለመጠየቅ ሊኖር ይችላልና እጅግ በጣም ፈጣን በሆነና በአጭር ጊዜ ውስጥ በ3 በ4 አመት ውስጥ ለዚህ ክፍለ ከተማም ወረዳም አዲስ አበባ እስልምና ምክር ቤትም ጋር በጋራ በመሆን ከሚመለከተው አካል ጋር በጋራ በመሆን የተለያዩ የልማት ስራዎችን ለመስራት ሞክረናል። የምንሰራቸው ብዙ ኸይር ስራዎች አሉ። እዚህ አካባቢያችን የመሰናዶ ሁለተኛ ደረጃ የህዳሴ መሰናዶ ሁለተኛ ደረጃ ትምህርት ቤት አለ። እነዛ ተማሪዎች ሙስሊም የሆኑትንም ሙስሊም ያልሆኑትንም ያለምንም ልዩነት በቀን 500 ተማሪ አንዳንድ ጊዜም ከ500 በላይ ሊዘል ይችላል። ያጎራባች ትምህርት ቤቶች እየመጡብን እነዚህን እንመግባለን። እነዚህ የምንመግበው ከአካባቢው ካለው ሙስሊም ማህበረሰብ ጋር በማስተባበር ብዙ ነገሮችን በመሸፈን መስጊዱም ካለው ነገር እያረገ መንግስትን ማገዝ የተራቡትንም የተጎዱትንም በማገዝ ብዙ ስራዎች ይሰራሉ። ሌላው እኛ መስጊድ ላይ ብዙ የመቻቻል ስራዎች ይሰራሉ። ያለምንም ልዩነት ሁሉንም ያማከለ ሁሉም ሰው ሁሉም የተለያየ አመለካከት ያለው የተለያየ መንገድ ሄዳለው የሚል ሁሉ ፕሮግራም ይዞ መጥቶ በዛ በፕሮግራም መሰረት ፕሮግራም ተሰጥቶት የራሱን የሆነ ትምህርት ያስተምራል። ይሄን ትምህርት ሲያስተምር ግን ከመስጊዱ ኮሚቴ ጋር በመነጋገር የመስጊዱ ኮሚቴ አንዱ ያንዱን መንካት እንደሌለበት አንዱ ያንዱን አመለካከት መንካት እንደሌለበት ትምህርት እየሰጠና እያሰለጠነ አንዳንድ ነገሮችን ምክር እየሰጠ በመከባበርና በመዋደድ ላይ ሁሉም ፕሮግራም ተሰጥቶት ከዙሁር ጀምሮ የራሱን ትምህርት ያስተምራል። ብዙዎች ነገሮች እዚህ መስጊድ ላይ በመመካከር በመቻቻልና በመፋቀር ይሰራሉ። ያው ልማትን በተመለከተ ብዙ ልማቶች ተሰርተዋል። እሱ ወንድማችን እንደገለጸው ሸምሱ ወደ 257 ሜትር ዝቅ ያለ የከርሰ ምድር ውሃ አውጥተናል። ይሄ የከርሰ ምድር ውሃ አካባቢያችን ውሃ ያጡ ግለሰቦች በቧንቧ አውጥተንላቸው ውጭ መስመር ዘርግተን ውጭ ላይም ይጠቀማሉ፣ ይቀዳሉ። ክፍለ ከተማችን በቀን ከ100,000 ሊትር በላይ ውሃ በቦቴ ከዚህ ይወስዳል። አረንጓዴ ልማት የሚሆን በቅርቡ አይታችሁ እንደሆነ እዚህ አንድ የእሳት እንትን ተከናውኖ ነበረ። የእሳት ቃጠሎ መርካቶ ላይ ለእሳት ቃጠሎ የሚሆን እነዚህ ሁሉ እሳት አደጋዎች በምልልስ መጥተው የወሰዱት ውሃ ከኛ መስጊድ ላይ ነው። ብዙ እገዛ እያደረገ ነው ለአረንጓዴ ልማትም ለሁሉ ነገር። ስለዚህ እነዚህን ነገሮች መስጊዳችን ትኩረት ሰርቶ የስሪ ፌዝ የመብራት አረጋውያንን በማገዝ እናቶችን በመርዳት አባቶችን የቲሞችን በማገዝ ብዙ ስራዎች እየሰራ ይኖራል። በይበልጥ በአረፋ ላይ በአንዳንድ በዓል ላይ ከእንትን ጋር እየተነጋገረ ከክፍለ ከተማው ጋር የማዕድ ማካፈል ስራዎችም ይሰራሉ። የኡድያ ስራዎች በከፍተኛ ሁኔታ እየተሰሩ ነው የሚገኙት። ሀሩን ሚዲያም በቦታው በመገኘት በልደታ ክፍለ ከተማ የሚገኙ መስጂዶችን አስመልክቶ ያጠናቀርንላችሁ ዝግጅት የተከታተላችሁትን ይመስል ነበር። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።